ለዚህ ስራ እጥፍ ዋጋ ትከፍላለህ። ደግነቱ ለሳሚ ስለ ቤዛ ምንም ነገር አልተናገርኩም። እንዴት ልናገር እችላለሁ? ህልውና እኮ ነው። አሁን እጄ ላይ ምንም አይነት ገንዘብ የለም። ከዚህም ብዬ ያመጣሁትን ገንዘብ ይሄ ሰላቢ ሳሚ ወሰደው። አሁን እጄ ላይ ያለው የኪራዩ መኪና ብቻ ነው። ግን ደግሞ የቤዛ ትልቁ ሀብት ፊት ለፊት እየጠበቀኝ ነው። አሁን ደግሞ ሉላን እንዴት አረግ አስፈራርችና አስደንግጬ የምፈልገውን ነገር እንደማስደረጋት አውቃለሁ። አዝናለሁ ቤዛ። በአሁኑ በደንብ መሰቃየት ይኖርብሻል። ልክ ልደውልልህ ስል ደወልክ። ደግሞ ምን ሆነ ነው የምታለከልከው? ምን ማለት ነው? ጠፍታለሽ ማለት ቆይ አንተ የት ነበርክ? በሽታዩ ጋር ትሰማኛለህ? ከየትም ፈልግ አምጣት። ምን መኪና ገጭቷታል? ምን ማለት ነው? የምታርፍ አይመስለኝም ማለት ትሰማኛለህ? እቺ ልጅ አንድ ነገር ትሆንና ሄላው ቲጂ ለሱራፌል ሁሉንም ነገር ስርግፍግፍ አድርጋ እውነታውን በሙሉ አንዳችም ሳይቀራት ተናገረች። አሁን ላይ ማውጫ ቀዳዳው ሙሉ በሙሉ ስለጠፋት ቲጂ ወደዛ ወደዚህ እያለች እየተወራጨች ትገኛለች። እናም ደግሞ የሉላና አክስቷን ወንጀለኞች ለማድረግ እየሞከረች ነው። ምክንያቱም የእነሱን ሚስጥር እያንዳንዱ ሁሉንም ነገር ለሱራፌል ነግረዋለች። እዚህ ነገር ውስጥ ግን እሷ እጇ እንደሌለበት እናም ሉላ ሁሉንም ነገር እንዳቀነባበረችው ቤዛን ስለምትመስል ብቻ የሱራፌል ቤት አስባበት እናም አቅዳ እንደገባች ተናግረባታለች። እናም ሱራፌል ይህን ነገር አላምንሽም ሲላት ይዋስ ብላ የሉላንም እርጉዝ መሆን እያንዳንዱ አንዳችም ሳይቀራት ተናግራለች። ነገር ግን ራሷን ነፃ ለማድረግ የሞከረችው ነገር ባይሳካለትም ከሞላ ጎደል ግን ሱራፌል እንዲያምናት አድርጋለች። ሰላም ሰላም፣ ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ቤዛ ፊልምን ክፍል 65 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁኝ ቆዩ። ቤዛ እንግዲህ የባለፈው ክፍል ላይ እንዳየነው ቲጂ ቤዛን አግታት እንደነበረና መንትያ እህቷን ደግሞ አምጥታ እንዳሳየቻት እናም ደግሞ ቤዛ በዚህ ነገር በጣም በመበሳጨት ከታገተችበት ቦታ አመልጣ የመኪና አደጋ ደርሶባት እንደነበረ አይተን ነበር። ነገር ግን አሁን ላይ ቤዛ ከመኪና አደጋው የምትተርፍ ይመስለኛል። ምክንያቱም ሳትሞት ወደ ሆስፒታል እርዳታ የምታገኝበት አጋጣሚ ተፈጥሯል። እናም ሆስፒታል ውስጥ ትገኛለች። ስለዚህ ቤዛ በህይወት ትተርፋለች ማለት ነው። እንግዲህ ቤዛ በህይወት ተርፋ ቲጂን የምትበቀልበት መንገድ ይመጣል ብለን እናስባለን። ምክንያቱም ቲጂ የቁም ስቃይ እያሰቃየቻት ስለሆነ አሁን ላይ ግን መውጫ ቀዳዳው የጠፋት ቲጂ ለሱራፌል እውነቱን በመናገር ከሱራፌል ጋር እሰራለሁ ብላ በማሰብ እያንዳንዱ የሉላንና የአክስቷን ሚስጥር ማለትም የብቻ ሚስጥራቸው በማድረግ ነበረ ለሱራፌል እያንዳንዱ ነገር የተናገረችው። ነገር ግን ሙሉ በሙሉ ባያምናትም ከሞላ ጎደልም ቢሆን ሱራፌል አሁን ላይ አምኗት ይገኝ። በዚህ መንገድ እቅዷ ያልተሳካላት ቲጂ አሁን ደግሞ ለሮቤል እያንዳንዱ ነገር በመናገር ነበረ ከሮቤል ጋር ለመስራት የተስማማችው። እሱም እንግዲህ ላሜ የወለደ አይነት ስሜት ተሰምቶት አሁን ደግሞ ሌላ ቤዛን የሚበቀልበት መንገድ አገኘው በማለት ነበረ እሱም ደስተኛ መሆኑን የነገራት። ነገር ግን ሙሉ በሙሉ ቲጂን ለማመን ሁሉም እርግጠኛ አይደሉም። ምክንያቱም እሷ ምን ያክል መሰሪ እንደሆነች በደንብ ስለሚያውቁ፣ ምክንያቱም አብረው ስለሚሰሩ ነው። ሉላና አክስቷም ሰዓት ቀድመን እንቅደማት በማለት እንግዲህ አክስትየዋ በተደጋጋሚ ለሱራፌል እውነቱን ንገሪው እባክሽ ልጄ፣ አሁን ላይ የምንጋፈጥበት ጊዜ ነው። እናም አንቺ ከእህትሽ ጋር ተወኛለሽ፣ እህትሽን አትርፊያት እያለች ብትጨቀጭቃትም እንግዲህ ከዛሬ ነገ ሲሉ አሁን ላይ ቲጂ ቀድማቸው ትገኛለች።
እሱም የሆነበት ምክንያቱ የሉላ ስሬት መሆን ነው። ማለትም ሉላ ከዚህ በኋላ አንቺ በህይወታችን አትጫወችም፣ እናም ደግሞ እያንዳንዱ ነገር ለሱራፌል እናገራለሁ፣ ከዛም እኔ ነጻ እወጣለሁ፣ እህቴንም ነጻ አወጣታለሁ በማለት ነበረ ቲጂን አንገቷን አንቃ ያስፈራራቻት። እንግዲህ ቲጂም ሊቀድማት እንደሆነ ስታውቅ ነበረ ከሞላ ጎደል የሆነ እውነት ለሱራፌል እየነገረችው። ሱራፌልም በዚህ ነገር በመናደድ እንዴት እንደዚህ ያደርጋሉ? እኔ እኮ ሉላ ቤዛ እንዳልሆነች ገምቼ ነበረ፣ ነገር ግን የማደርገው መለው ስለጠፋኝ ነው። አክስቷንም በተመሳሳይ በፍጹም አላመንኳትም። እናም ሁለቱም አስመሳዮች ናቸው ሲል ነበረ በንዴት እየተሯሯጠ ወደ እነ ሉላ ጋር የሄደው። ሳሮንም ሳሚ ወደሚሄድበት ቦታ ተከትላ በመሄድ ነበረ እንግዲህ ደስታዋን የገለጸችለት። እሱም ምንድነው ሳሚና ኩቻ ሊጋቡ እንደሆነ እናውቃለን። ማለትም የቀለበት ፕሮግራም አዘጋጅተው ቀለበት እንዳደረጉ አይተናል። እናም ለዚያ ነገር እንኳን ደስ ያለህ ልትለው ወደ ሳሚ ጎራ ብላ ነበረ። ሳሚም አዎ ሳሮን አመሰግናለሁ፣ እጅግ በጣም ደስ ብሎኛል። አንቺስ እንዴት ነሽ? ሚጣዬ እንዴት ናት? ሲል ጠይቋት ነበረ። ማለትም ልጃቸውን ማለት ነው። ሚጣዬ ደህና ናት። አሁን ላይ ደግሞ ከአባቷ ጋር ልትኖር እንደሆነ ስነግራት ትከፋብኛለች ብዬ አስቤያለሁ። እናም አንድም ነገር አልነገርኳትም። ከኔ ጋር ረጅም ጊዜዋን መኖር ስለለመደች አሁን ላይ ከእናንተ ጋር መኖር መልመዷን ማወቅ አልቻልኩም። ምክንያቱም የልጅነት አይሚሮዋ ይህንን ነገር አምኖ ይቀበላል ብዬ ስላላሰብኩኝ ስትል ነበረ ለሳሚ ሁሉንም ነገር የነገረችው። ሳሚም እሺ ተረጋጊ፣ እኔና ኩቻ በደንብ አብረን መኖር እንጀምር፣ ማለትም ህይወት እንመስረት። ከዛ በኋላ እሷን የምናኖርበት አቅም ሲኖረን እንደምንም ብለን እንወስዳታለን። ስለዚህ ተረጋጊ፣ አሁን ላይ ከኔ ጋር መኖር ልትጀምር እንደሆነ በፍጹም አትንገሪያት ሲል ነበረ ለሳሮን እያስረዳት። ሳሮንም እሺ በማለት እሷም ወደ እነ ቤዛ ቤት እሄዳለሁ። እናም ቤዛ ከዚህ በኋላም የምታሰራኝ ይመስለኛል፣ እንድታሰራኝም እለምናታለሁ። ምክንያቱም ያለኝ አማራጭ እሱ ብቻ ነው። ከዚህ በኋላ ጸባይን አሳምሬ እነ ቤዛ ቤት እሰራለሁ ስትል ነበረ ለሳሚ ሁሉንም ነገር ነግራው ወደ እነ ቤዛ ቤት የሄደችው። እዛም በሄደችበት ሰዓት ቤዝዬ እባክሽ ጥሩ ስሜት ላይ አይደለሽም፣ እኔ እኮ እህትሽ ነኝ። ስለዚህ ሁሉንም ነገር ልታወሪኝ ትችያለሽ። አሁንም የዶክተሩ ጉዳይ ነው እያስጨነቀሻለሁ፣ እኔም ሱራፌልም ከጎንሽ ነን። ስለዚህ እባክሽ አውሪኝ ስትል ጠይቃት ነበረ። ነገር ግን ሉላ በጣም ግራ በመጋባት አሁንስ እቺ ቤዛ አሳዘነችኝ፣ ሁላችሁም ለቤዛ ያላችሁ ስሜት እጅግ በጣም ጥሩ ነው ስትል ነበረ ለሳሮን የነገረቻት። ሳሮንም እጅግ በጣም በመደንገጥ ማለት ቤዚ ምን ለማለት ፈልገሽ ነው ስትል አፋጣታለች። አይ ምንም በቃ ተይው፣ ካጠገቤ ስላላችሁ አመሰግናለሁ ብላም አደናግራታለች። ቲጂ አሁን ላይ የተመለመለ እንጨት ሆናለች። ምክንያቱም እያንዳንዱን ያላትን የአካውንቷ ላይ ያለውን እጇ ላይ ያለውንም ገንዘብ አፍንጫን ይዞ ሳሚ ሁሉንም ነገር ተቀብሏታል። እናም ወደ አካውንቴ ትራንስፈር አድርጊ በማለት እያንዳንዱ ገንዘቧን ወስዶባት ይገኛል። እናም አሁን ላይ ባዶዋን ቀርታለች። የእነ ሉላ ሚስጥርሽን እናጋልጣለን ማለቷ የእሷ እጇ ላይ ገንዘብ አለመኖሩ እጅግ በጣም አሳስቧታል። እናም ስነነ ሉላ ሁሉንም ነገር እንዳደረገችው እናም እሷን ደግሞ ፈልጋ እንዳገኘቻት ቤዛንም በተመሳሳይ መንትያ እህቷን ፈልጋ እንዳገኘች ይህ ሁሉ ሴራ ሉላ እንደሆነ ሁሉንም ነገር ለሱራፌል ነግረዋለች። ነገር ግን ሱራፌል ባያምናትም የዚህ ቦታ ላይ ያንቺ ድርሻ ምንድን ነው ብሎ ጠይቋታል። ያው እቅዱ ላይ አለሁበት፣ ነገር ግን ሙሉ በሙሉ ያደረገችው ሉላ ናት። አክስቷም በተመሳሳይ ሀሳቧን ደግፈዋለች ስትል ነበረ ያስረዳችው። ሱራፌልም በዚህ ነገር እጅግ በጣም በመናደድ ወደ ቤት እየተሯሯጠ ሄዷል። ምክንያቱም ይህ ነገር የሉላ ሴራ መሆኑን ለማመን ስለተገደደ ቤትም ሲሄድ ያልጠበቀው ነገር ነበረ የገጠመው። እሱም ምንድን ነው? ሉላና አክስቷ ከቤት ሻንጣቸውን ይዘው ጥርግርግ ብለው ወጥተዋል። አሁን ላይ ወዴት እንደደረሱ ባይታወቅም ነገር ግን ቤት ውስጥ አልተቀመጡም። ምክንያቱም የቲጂ ሴራ እነሱም ገብቷቸው ስለነበረ እኛ ሳንቀድማት ትቀድመናለች፣ ስለዚህ ቤት ውስጥ መቀመጥ የለብንም በማለት ነበረ አክስቷና ሉላ ይህንን ውሳኔ ወስነው ከቤት የጠፉት። ሱራፌልም በማበድ እየፈለጋቸው ይገኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኖር እያልኩ ሰናበታችኋለሁ።